እውነትና ንጋት እያደር ይጠራል እንዲሉ ህሊናዋን ሰላም ነስቷታል። የሀብልን ስም ወስዳ ልጅሽ ነኝ ብላ የእናትነት ፍቅሯን የወሰደችባት ኩኩሻ ሰላሟን አታ እንቅልፍ አልባ ሆናለች። በህልሟ ሳትቀር እየመጣችባት ነው። እሷም ደንግጣ የሆነውን ሁሉ እስከሚያጠታት ከዚህ በኋላ ግን እናቴን ስጭኝ፣ የእናትነት ፍቅር ከኔ ወስድሽብኛል፣ እናቴን መልስልኝ ስትል አይ አልችልም ብላ ስትመልስላት መድኃኒት ፊት ለፊቷ ቆማ ስትወስድ በህልሟ አይታ በጣም ደንግጣ ተነስታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነበር ቤተሰቦች ላይክ ኮመንት ማድረግን አትርሱ። ታዲያ የሰው ነገር የወሰደ ሁሉ እድሜ ልኩን ሲቃትት እድሜ ልኩን ሲባትት እንደሚኖር ማሳያ ነች ኩኩሻ። ሳትፈልግ የገባችበት ለገንዘብ ብላ የገባችበት የእናት ፍቅር ዛሬ ለመልቀቅም ተቸግራ እንዳይሆኑት ሆና ህሊናዋን መቆሸሹን እያወቀ ነገር ግን እውነቱን ማውጣት የከበዳት ኩኩሻ ዛሬ ግን በጣም ጨንቋታል። የሆነውን ሁሉ ማመን አቅቷታል። ሌባ ሲካፈለው እንጂ ሲሰርቅ አይጣላም እንዲሉ ደግሞ እዚህ ጋር ሜርሲና አጸደ ሌላ ትኩሳት ውስጥ ናቸው። ምክንያቱም አንቺ ነበርሽ ልታስገድ የነበረው፣ ተያይዘን ዘብጥያ እንወርዳለን፣ እንደዚህ ነው እየተባባሉ ሁለታቸው እርስ በርስ ፉክክር ውስጥ ገብተዋል። ሜርሲ ከእንቅልፏ ብዝን ብላ ነቅታለች። ምክንያቱም የአጸደ ጉንጉን የአጸደ ክፋት መጨረሻ ንብረቱን ቤተሰቡን ሁሉ ገድላ እሷ ንብረቷን በእጇ ማስገባት ህልሟ ስለሆነ እሷ ግን ነቅታባታለች ዛሬ በጊዜ። ታዲያ በነቃችበት ሰዓት ቤተሰቡ በእሷ እምነት አጥቶ ነበርና እምነትን ለማግኘት ከቤተሰቧ ጊዜ ይወስድባታል። የአጸድን ክፋት እያወቁ ነገሮች ትርምስምሳቸው ወጥቷል። እዝራ የሀብልን ልደት ሊያከብርላት የነበረ ምሽት ነውና ይሄ ሁሉ የተዘረጋገፈው በቃ ከዚህ በኋላ ኩኩሻ የነገረችኝን ይዤ ልደትሽን አከብርልሻለሁ ይላታል። ታዲያ ሀብልም እንዴት ይሄ ሊሆን ይችላል? ካስፈለገም ደግሞ የተወለድኩበት ሆስፒታል ላጣራ እችላለሁ ትለዋለች። ታዲያ ልደታቸው ለማክበር የተበጠበጠባቸው ባልና ሚስቱ ከዚህ በኋላ በቃ በዚህ ቀን አከብርልሻለሁ ይላትና ይስማማሉ። ታዲያ ሀብልም የራሷን ጥያቄ ይዞር አድርጋ ለእዝራ አንተስ ልደትን መቼ ነው የምታከብረው ትለዋለች። እሱም እኔ አላውቅም፣ የኔን ልደት አባዬ ብቻ ነው የሚያከብርልኝ፣ ከቤተሰቡ ለየት ገለል አድርጎ ነው የሚያከብርልኝ፣ እኔ ለምን እንደሆነ አላውቅም፣ ብቻ እኔ የሆነ ነገር አለ፣ እናቴ የሜርሲን እንጂ የኔን ልደት በፍጹም አክብራልኝ አታውቅም ይላታል። ታዲያ ወደዚህ ሳያስበው ወደዚህ ስሜት በመግባቱ በጣም ይቅርታ፣ እኔ እንደዚህ ልልህ ፈልጌ አልነበረም፣ ያንንም ላስታውስ ፈልጌ አልነበረም፣ ይቅርታ አድርግልኝ፣ ከዚህ በኋላ ድጋሚ መጠየቂ እንደዚህ አይነት ጥያቄ ማንሳቴም አልነበረብኝም ትላለች። በሁኔታቸው ግራ የተገባችው ሌብነት አይን ላይ ያስታውቃልና ሲቀዝባብሩ ሲደነባበሩ የተለየ ስሜት አይታባቸው እኔማ እየተጨበረበርኩ ነው ማለት ነው ብላ በልቧ ጠርጥራለች ወይዘሮ ሀና። እናም ዲኤንኤ ለማስመርመር እቅዷን ውጥኗን ሳሎን ላይ ቁጭ ብላ ጠንስሳለች። ስለ ውሸትም ኩኩሻን ስትጠይቃት እኔን ሀብል አትበይኝ፣ እንደውም ኩኩሻ ሲለኝ ስትይኝ ይቀለኛል፣ እናም ውሸት ዋሽ ታውቂያለሽ ወይ ሲባባሉ ሳሎን ቁጭ ብለው እንዴ አዎ ትላለች ኩኩሻ ደንግጣ። አንቺስ ዋሽተሽ ታውቂያለሽ ወይ ስትላት ሰው አይደለው ፍጹም አይደለውም፣ እናም አልዋሽም ብዬ አልልሽም ትላታለች። ታዲያ ይህንን ውጥኗን ለማሳካት ሳልነግራት ዲኤንኤ ማሰራት ብችልስ ብላ አስባ ምላጭ ይዛ ወደ ክፍሏ ትሄዳለች። ታዲያ ከእንቅልፏ ባና የተነሳችው ኩኩሻ ሁሉም ነገር እንዳየች ትነግራታለች። ታዲያ ይቅርታ ጠይቃ ወደ ክፍሏ ተመልሳ ነገ እንደሚገናኙ ተናግራትና ወደ ክፍሏ ትመለሳለች። በዛ ሌሊት እንግዲህ የሆነውን ለመናገር ወደ ወይዘሮ ዘነቡ ክፍል ታመራለች። ኩኩሻ ሄዳም እንዲህ አንቺ ተኝተሻል፣ እኔ እዚህ ጋር ረብሻለሁ፣
የሆነውን ሁሉ ማመናችን ብላ የተፈጠረውን በሙሉ ነገረቻት። ምክንያቱም ዴኒ ልታሰራ እንደሆነ ሌብነታቸው መነቂያው ሰዓት እንደደረሰባቸው ትነግራታለች። ታዲያ ምን ማድረግ እችላለሁ ብላ ወይዘሮ ዘነቡ ነገሮችን አወጣ ወርዳ 5 ሚሊዮን ወይም 500,000 ብር መጠየቋን ከወይዘሮ ሀና ማለት ነው ይህንን እንደተደረሰባት ስታውቅ አይ ማውጣት አይጠበቅብሽም፣ ሌሎች ሰዎች እኮ ሊያሳክሟት ስለቻሉ አንቺ ማውጣት አይጠበቅብሽም ብላ ለበብሳለች። ነገር ግን ይህንን ውጥኗን ለማሳካት ለማስጨረስ ደፋ ቀና እያለች ነው። ምክንያቱም እስከዛሬ እየተሸወደችው እንደሚበቃት ገብቷታል ወይዘሮ ሀና። እናም በማግስቱ ሁለታቸውም ጥለዋት የሰራቸውን ቁርስ እንኳን ሳይበሉላት ጥለዋት ይሄዳሉ። ታዲያ በዚህን ጊዜ እንዲህ ምን እያሰቡ ነው ብላ ትጨነቃለች ወይዘሮ ዘነቡ። በሌላ በኩል ደግሞ እንግዲህ ህፃኗ ልጅ በጣም እየተርበተበተች እባክሽን ከዚህ በኋላ አትንጡብኝ እያለች እየተንቀጠቀጠች፣ ባለፈው የግድያውን ወሬ ከሰማች ወዲህ ሰውነቷ ልክ አይደለም፣ እየተንቀጠቀጠች ትገኛለች። ታዲያ አጸደ ይህንን ሁሉ የክፋት ሴራ ጠንሳሽ እሷ ብትሆንም ሜርሲንም ጭምር ጠልታታለች። ምክንያቱም ከሷ ጋር ስለምትታይ ፈርታታለች ህፃኗን ልጅ። ታዲያ የሆነ ሳል እያሳላት ባለበት ቅጽበት ሜርሲ ልታጽናናት ልትደግፋት አይዞሽ ልትላት ወደ ክፍሏ ብትገባም እሷ ነገሮችን እንዳልጠበቀች ታገኛለች። ህፃኗ ልጅ እንደምንም ብላ ብታምናትም ነገር ግን ሜርሲ እምነት በቤተሰቧ ማግኘት አልቻለችም። ምክንያቱም ሀብል ድርሳ ስትገባ ሀብል ቁጭ ብላ ታገኘታለች። ሜርሲን ስታያት በጣም ደንግጣ አንቺ ውጪ ከክፍሏ ነው ምልሽ ብላ ትናገራታለች። ሀብልን ለማስረዳት እየሞከረች ባለችበት ቅጽበት ባሏ ይመጣል። እዝራ በመጣ ሰዓትም ተቆጥቶ ምን ልትሆኝ ገባሽ እዚህ ጋር ይላታል። ታዲያ ሜርሲም ለማስረዳት ብትሞክርም አንቺ ምንድን ነው የምትፈልጊው? ልጅቷ እኮ በጣም ነው የምትፈራችሁ፣ ምን እስክትሆን ነው የምትጠብቋት? ስለዚህ ክፍለ ድርሻ አትበሉ ብሎ ይላታል። እናም ሜርሲ እውነቷን መናገር ፈለገች። ከዚህ በፊት የሆነው እሱን ለማስገደል እንዳሰበች ሁሉ ከሜርሲ ጋር ከአክስቷ ከአጸደ ጋር እንዳወሩ ትነግረዋለች። እሱም እሷን ካነቀ በኋላ ሮጦ ደግሞ ወደ አጸደ ክፍል ሄዶ አጸደን እስኪ በቃው በቦክስ በቡጢ ብቻ ምን አለፋችሁ ሴትዮዋ ለሞት አፋፍ እስክትደርስ ድረስ በደንብ እሽት አድርጎ መታት። ሀብል ታዲያ እዝራን አንተ ለምን እንደዚህ ታደርጋለህ? ለምንስ እንደዚህ መታት? እያለችው እየወቀሰችው ባለበት ቅጽበት እየተነጋገሩ አባዬ ይህንን ሁሉ እንደዚህ ማድረጋቸውን ቢሰማ በጣም ይናደዳል። እናም በጤናው ላይ እክል ይገጥመዋል። ለምን እንደዚህ ይሆናል? እናም ማንም ሰው እንዳይናገር እያለ ባለበት ቅጽበት አባቱ መጥቶ ነገሮችን ለማጣራት ሞከረ። ታዲያ እነማን ናቸው ሊገሉ የነበረ ብሎ ሲለውም አይ የሆኑ ዱርዬዎች ብሎ አስቀየሰ። ታዲያ ሜርሲም አክስቷን ሐኪም ቤት ይዛት ሄዳ ኖሮ ይዛት ከች ብላ ትደርሳለች። ታዲያ በዚህ ሰዓት አባትየው የሆነውን ማመን አቅቶታል። እዝራ ለዛውም ሴት ልጅ ላይ ለዛውም አክስቱ ላይ ምንም ነገር ሳይፈጠር እጁን እንደማያነሳ ያውቃልና ምንድን የተፈጠረ ብሎ ለማጣራት ቢሞክርም እዝራ ምንም ነገር ሊናገር ፈቃደኛ አይደለም። ሀብልም እንዲሁ ሲጠይቃትም ነገሩን ለማለባበስ ስትሞክር ሀብል በአንቺ ውሸት አያምርም ይላትና ይናገራታል። በሌላ በኩል ደግሞ እንግዲህ እንቅልፋቸውን ያጡት ወይዘሮ ዘነቡና ኩኩሻ ነገሮችን ለመነጋገር እየሞከሩ ነው። እናም ኩኩሻ ከዚህ በኋላ እውነት መናገር እንደምትፈልግ የእሷ ጨዋታ መብቃት እንዳለበት ትነግራታለች። ነገር ግን ዘነቡ ያን መቀበል አትፈልገችም። ምክንያቱም በገንዘብ ላይ ገባችበት ሌላ ጦስ ይዞባል ሊመጣ ነው። እናም አጸደ ጋር ደውላ አንቺ የክፋት ምንጩ ስለሆንሽ መፍትሄ አታጭም ብዬ ነው ትላታለች። አጸደም ከጎኗ ሰው አስተማሚ ስላጣች፣ ምክንያቱም ቤተሰቡ ሁሉ ሜሲን ጨምሮ ሁሉም ጠሏት። ዛሬ ላይ ታማ የሚያስታምማት የሚጠይቅ ሰው አጣለች። ሜርሲን ብትሆን ዛሬ ላይ ነቅታለች። በቤተሰቧ ከመጣችባት ልትመጣባት እንደሆነም ስለነገረቻት ዛሬ ነቅታባታለች።
በእስር ቤት ነበር የምታስፈራራት በማህደር ግድያ። እሷ ግን እስር ቤትን አልፈራም፣ ከዚህ በኋላ እየተፈረደብኝን ተፈርዶብኝ እስር ቤት እወረወራታለሁ እንጂ ከህሊና ጸጸት ሰላም ለመሆን እየጣርኩ ነው ብላ ስለመለሰችላት ብቻዋን ቀርታለች። እናም ከዚህ በኩል ኩኩሻ ወይዘሮ ዘነቡን አሳልፋ ልትሰጣት ትችላለች። ከዛ በኩል ደግሞ ሜርሲ አጸደን አሳልፋ ትሰጣታለች። አሁን ውሃ ላይ የቀሩት የክፋት ተባባሪዎቹ አጸደና ዘነቡ እንግዲህ ከህሊና ተጠያቂነት ራሳቸውን ለመሸወድ ራሳቸውን በገንዘብ ለመደለል የክፋቱን ምንጩን የክፋቱን ስሩን የሆነውን ገንዘብ እያሳደዱ በራሳቸው ዓለም እየተጓዙ ናቸው። ዛሬም ሊመለሱ አልቻሉም። ነገር ግን ኩኩሻና ሜርሲ ህሊናቸውን የህሊና ሰላማቸውን ፈልገው ነገሮች ወደ ነበሩበት ሊመለሱ ነው። ታዲያም በዚህ መሀል ታዲያ ወይዘሮ ሀና ለራት በተቀመጡበት እባክሽን እኔ ከዚህ በኋላ ዲኤንኤ ላስመረምር ነው ብላ ራት በተቀመጡበት ተነግራቸዋለች። ሁለቱም ደንግጠው ይተያያሉ። እንግዲህ ሜርሲ ወደ ህሊናዋ ወደ ቀልቧ ተመልሳለች። የሚያምናት ግን ጠፍቷል እንጂ። በሌላ በኩል እዝራም ደግሞ እኔ እነሱ እዚህ ቤት እያሉ መኖር አልፈልግም፣ መኖር አልችልም ብሏል። ታዲያ አሁን ምን ይፈጠር ይሆን? እዝራስ ወደ ቤቱ ይመለስ ይሆን? ያው ለአባቱ ስል ይመለሳል። ነገር ግን ሜርሲስ እውነቱን በመናገሯ ከዚህ በኋላ ተቀባይን ታገኝ ይሆን ወይስ እንደ በፊቱ አሁንም አንቺ ካጸደ ጋር ስለሆንሽ እውነት የለሽም ልትባል ትችላለች። ብቻ አብረን የምናይ ይሆናል። በሌላ በኩል ደግሞ እንግዲህ እውነቱ ሊጋለጥባቸው ቀናት እየተቆጠሩ ያሉት እውነቱ ሊፈነዳ የተቃረበባቸው እነዚህ ዘነቡና ኩኩሻስ መጨረሻቸው ምን ይሆን? አጸደ እንግዲህ ከሁለቱም ቦታ እጇ አለችበት። እሷስ መጨረሻዋ ከህሊናዋ ጋር ተጣልታ ራሷን ታጣዊ ይሆን ወይስ እንዴት በህግ ቁጥጥር ስር ልትውል ትችላለች? አብረን የምናየው ይሆናል። ሰላማችሁ ይብዛልኝ።